ከአሌክስ በላይ እኔ ሰድቢያታለሁ። እናቷ ከአሌክስ በላይ እኔ ሰድቢያታለሁ። ሁሉም እኔ ላይ ነው ፈራጅ። በቃ እኔ ነኝ ጥፋተኛ ሁሉ ነገር። በዋትስአፕ መጥፎ ስድብ ሰደበችኝ። ኦኬ አልኩ። አሁን ደግሞ ላይቭ ገብቼ ስትልክልኝ የወጣሁት መሰጅ ልካልኝ ነው የላኩልሽ መሰጅ። እኔ ሸርቡ በኢትዮጵያ በቅርቡ ዋጋ የሚጨምሩ ነገሮች መለየታቸው ተነገረ። እሸቱ የመጨረሻውን ካርድ መዟልና ብር ስጡኝ ቸግሮኛል አለ። በጣም ለምን እንደዚህ አታርግም? በኤአይ ቤታችሁ ሆናችሁ ሀብታም ልጅሽ እኔን ትቶ ለምን ሌላ ሴት አገባ ብላ የቀድሞ ፍቅረኛዋን እናት የገደለችው ወንጀለኛ አከራይ ህይወታችሁ ወደ ላይም ወደ ታችም ከፍ አይበል፣ መሀል ላይ ተንጠልጥላችሁ ቅሩ። እንደዚህ ዛሬ ደግሞ እባብ ሰው ይጠቅሰዋል። ታውቃለህ? ጥቆማ ወይም ጥያቄ ለመንግስት ኤጀንሲ የሚባሉ ድርጅቶች ከባንክ ላይ 15000 ብር ደሞዝ ይወስዱና ለጥበቆች የሚሰጧቸው 4500 ብር ነው። ዛሬ ቦሌ ቡልቡላ እስኪ ከዚህ እንደዚህ ለሽዋሽዋ ከገጠማችሁ ትተርፋላችሁ። ስሙ ይበደም ምች እንዲኖርባችሁ እባካችሁ ህፃናትን አትሳሙ፣ እስከሞት ድረስ ሊያደርሳችሁ ይችላል። በተለይ ደግሞ ሰላም ያገሬ ልጆች እንዴት ናችሁ? ዛሬም እንደተለመደው ከሶሻል ሚዲያ አነጋጋሪና ወቅታዊ የሆኑ ቪዲዮችን ይዤላችሁ ቀርብ ያለው እንደተለመደው ማይ ፋሚሊ ይሄ ቪዲዮ ለብዙዎች እንዲዳረስ ላይክ በማድረግ እንጀምረዋለን። ለዚህ ቻናል አዲስ ከሆናችሁ ደግሞ ላይክ ሰብስክራይብ በማድረግ ይሄን ፋሚሊ ጆይን አድርጉ። ሐሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ ጻፉልኝ። ወደ ዛሬ ቪዲዮቻችን ነው። ሞተ በኋላ የሞተ ሰው ስም አይነሳም። yes በምን በመጥፎ ነገር አይነሳም። የሞተ ሰው በመጥፎ ነገር በምን አነሳው? እንጃ ለቅ ብቻ አሁን ዴዚ ስታርጋልኛለች እናቷ ካለፈች በኋላ በመጥፎ ስታነሽ እንደነበር እናቷን ስም እኔ እንዳለችሽ በውስጥ ተይብላሽ እንዳላቆምሽ በውስጥ ተይብላሽም እንዳላቆምሽ እናቴን ስም አታንሽ ብላሽ ዴዚ ናች በውስጥ ያለች። በምንድን ነው ሀቢባ ዝም ብሎ ሰውን የጻፈው ቃል ለምን እኮ መለጠፍ ይችላል እኮ እንደዛ አለችኝ እኮ እያልኩ እየጠየኩሽ ነው። ዜድ ከሞተችም በኋላ ስሟን አንስተሽ ነበር ወይ? እንደዛ ብላ ቴክስት አደረገችልኝ አሁን ዋትስአፕ ላይ ነው ጭራሽ ስሟን ካለፈችም በኋላ ታንሽ እንደነበር ማንም ሰው እኮ ሪከርድ እዚህ ጋር እኮ ሪከርድ አለ አይደል? ሪከርድ ለኔ የሚጠባበቅ ህዝብ ነው አይደል ያለው? በሪከርድ መላክ እኮ ነው ወደ አንቺ ገባሽ? በሰዓቱ ተሳስቻለሁ ብያለሁ። ስለ መጥፎ ነገር ስለተናገርኩ በልጅና በእናት ስለገባው ተሳስቻለሁ አልኩ። ሌላ ምን አልኩ? ወይ እኔ አጀንዳ መቀየሪያ ነኝ እኔ እንድሰድባቸውና ህዝቡ ወደ እኔ እንዲነሳ ነው። በቃ ማንንም ምንም ነገር እንዳትናገር። እኔ እኮ እሱ እኮ ነው የምልሻለሁ። እኔ አጀንዳ መቀየሪያ ነኝ ሀቢባ። ይሄ እኮ የተፈለገ እኮ አጀንዳ ወደ እኔ እንዲመጣ ህዝቡ እኔ እንድነሳብኝ እኮ ነው። ሌላ በቃ ምንም እኮ የለም። ሌላ ምን አለ? ፎቶ ተዘቅዝቆ ተደረገ። ኦኬ አልኩ፣ ዝም አልኩ። በዋትስአፕ መጥፎ ስድብ ሰደበችኝ። ኦኬ አልኩ። አሁን ደግሞ ላይቭ ገብቼ ስትልክልኝ የወጣሁት መሰጅ ልካልኝ ነው የላኩልሽ መሰጅ። እኔ ሸርሙት እኔ አሮጊት ነኝ? እስቲ ንገሪኝ። እኔ ለማን ብዬ ነው የተሳደብኩት? ለማን ብዬ ነው እዚህ ላይ የምቀጠቀጠው ያለሁት? ለማን ብዬ ነው ንገሪኝ እስቲ፣ ለማን ብዬ ነው? ከአሌክስ በላይ እኔ ሰድቢያታለሁ። እናቷ ከአሌክስ በላይ እኔ ሰድቢያታለሁ። ሌላ አጀንዳ በላይ እኔ ተሳድቢያለሁ። እኔ ወይ ተሳድቢያለሁ። እስቲ ንገሩኝ፣ ጥፋቴ ምንድን ነው? የኔ ጥፋት ምንድን ነው? ምንድነው? በቃ ጥፋቴ ምንድነው? በቃ አጀንዳ መቀየር ያልሆነ ልሰድበውና ህዝቡ እንዲነሳብኝ ነው። ይሄ ነው በቃ ትናንትና እያሞገሰኝ የነበረ የናስ ትናንትና ነው አፈር ከድኬ እየሰደበ እየረገጠኝ የነበረ ምንም ሳላረገው ምንም ሳላረግ። እሺ ምንድን ነው? በዚህ እናቴ ትዘቀዘቃለች። በማን ነው? በእነሱ ነው። ለነሱ ብዬ ስለተደረብኩ ነኝ። በዚህ የናስ አፈር ያደርገኛል። በማን ነው? በእነሱ ነው። ለነሱ ብዬ መሀል ላይ ስለገባሁ ነኝ። አሁን መሀል ላይ መግባት አልነበረብኝም። በቃ ይሄ የኔ ጥፋት ነው። በቃ አፌ ለከት የለውም። ባለጌ ነኝ። የሚመጣ ነገር አላስተዋልኩም። ይሄ ይመጣል ብዬ አልገመትኩም እንጂ ሌላ ምንድን ነው? ከሰው የበለጠ ስድብ አልተሳደብኩም እኮ ምንም ነገር አልተሳደብኩም። ዴዚ በዚህ ሰዓት አጸያፊ ስድቦችን እየተሳደበች ትገኛለች። ያው በቪዲዮ እሷ ራሷ ወጥታ እየተሳደበች አይደለም፣ ግን በራሷ አካውንት ላይቭ ላይና በውስጥ እቺን ልጅ እየሰደበቻት ትገኛለች። እቺን ልጅ ደግሞ የማታቋት ሰዎች ካላችሁ ከዚህ በፊት ዴዚና እናቷ በተጣሉበት ሰዓት ላይ እንዲለያዩ በጣም ሰፊ ሚና ስትጫወት የነበረች ልጅ ነች። ስትሳደብም ነበረችና
አሁን ላይ እንግዲህ እሷና ዴዚ እየተጣሉ ይገኛሉ። ይቺ የምታለቅሷ ደግሞ እኔ ነኝ ጥፋተኛ እያለች በየጊዜው ተደጋጋሚ ቪዲዮዎች እየሰራች ትገኛለች። እስኪ እሱን ቪዲዮ ደግሞ ላሳያችሁ። እኔ አውቃለሁ። እኔ ማንም ደጋፊ የለኝም። እኔ ደጋፊ አንድ ቅዱስ ሚካኤል ብቻ ነው። ደጋፊ አንድ ቅዱስ ሚካኤል ብቻ ነው። የሰው ደጋፊ ነው የለኝም። ማንም እንዲደግፈኝም አልፈልግም። ሰው ደጋፊ በቃ የሰው ተደጋፊ አያርገኝ ቅዱስ ሚካኤል። ሁሉ እኔ ላይ ነው ፈራጁ። በቃ እኔ ነኝ ጥፋተኛ ሁሉ ነገር በቃ እኔ ሲሆን የማን ያቅልኛል? እኔ ዝም ያልኩት እኮ እየተሰደብኩ ነው። ዝም ብለ ያለው በቲፎዞዎች ሳይቀር በሷም እየተሰደብኩ አፌን ዘግቼ ጸጥ ብለ ያለው እኮ ዝም ብዬ ነው። እስቲ ይሁን እስቲ ይለፍ ያልኩ ይለፍ ያልኩ ዜድ ተይ 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 ትሏታላችሁ እንዴ? ሰው እኮ ነች፣ ማውራት ትፈልጋለች፣ ብቸኛ ናት፣ ስደት ላይ ነው ያለችው። ከማን ጋር ነው የምታወራው? ወይስ ማን ነው የእሷን ችግርስ የሚረዳው? እናንተ የልጅቷን ችግር ብቻ ነው የምታውቁት። እሺ እሷስ ማን ነው ችግሯን የሚረዳባት? እንዴ ማውራት ብትፈልግስ ዝም በይ ብቻ ነው የምትሏትኝ። ምን ሆነሽ ነው? ምንድነው የሆንሽው? ከጎኗ ሆኖ አንቺ ዜድ ምንድነው ችግርሽ ብሎ የሚጠይቃሽ አንድ ሰውም የለም። እናንተ ለሌላ ሰው ሁሉም ሰው ከጎኑ ሰው አለው። ሁሉም ሰው ለእሱ ተደርቦ የሚናገርበት ሰው አለው። ዜድ ግን ሁልጊዜ ሳያት በሰው እሷ ትጣላለች። በሰው እሷ እንዴ በዛን ሰዓት እኮ እሷ ለነሱ ፍቅር ስትል በጣም ተሰድባለች፣ በጣም ተረግጣለች። በዛን ሰዓት በጣም ትክክል የነበረችና እህቴ እየተባለች የምትጠራ ሴት ነበረች አይደል? አሁን ሰው ሲመት ስተተኛ ሆና ዜድ በትክክል ስተተኛ ሆና ተገኘች። እየተሰደበች ነው። በውስጥም እዚህ መጣ እየሰደበቻት ነው። ስለዚህ እናንተ የምታውቁ ከሆነ ትላልቅ ሰዎች ካላችሁ ሀዘን ላይ ሆነሽ ልጅ ናት፣ እሺ አታውቅም፣ ልጅ ናት፣ ሀዘን ላይ ናት፣ እሺ ችግር የለውም። ዜድ ጥፋተኛ መስላት አይታትም ሊሆን ይችላል። እንዲህ የቅርብ ዘመድ የቅርብ ጓደኛ ምናምን የላትም? ወይም ደግሞ ወዳጆቿ ካላችሁ ይህንን ነገር ተይ፣ አትሳደቢ አትሏትም? አታናግሯትም? ደውላችሁ ስልክ የላችሁም? ተይ አትሏትም እንዴ? በውስጥም ቦርኮ ሌዝቢያን እያለች እየተሳደበች እሺ ዜድ ዝም ትበላት እንዴ? ሰው እኮ ናት፣ የሰው ልጅ እኮ ናት። እሷን መስራት ትፈልጋለች። ቴንሽን እያደረገቻት ነው። እዚህ መጣ ቦርኮ ብላ ባለፈው ለእኔ ሳይቀር ቡሽታኛለች። አታውቀኝም፣ እኔ ምንም ብያትም አላቅም። ከነ ታሪኳም ማነች ምንድነች አላቃትም። ፎሎ እንኳን አላደርጋትም። ግን መጣ ቡሽታለችኝ። ሴትየው እኔ ከነጋ ጸባት ፈልግን ያላቅሽም አታውቅኝም ብዬ ጸጥ አልኳትኝ። ስለዚህ ባሏም አለ አሌክስም ቢሆን አሁን እኔ ወንድሜ ነው፣ በጣም የምወደው ወንድሜ ነው። ግን በእውነቱ መናገር ከሆነ ያ ሰው ፍቅረኛዋ ነው። ሀዘን ላይ ነሽ እረፊ አይላትም? አስተካክላትም ማለት ከጎኑ አይደለም እንዴ? ስነ ስርዓት አድርጊ አይላትም እንዴ? ሰው እንደፈለገች እየተሳደበች ሰው እንደፈለገች እያረገች እንዴ በሁሉም ቦታ እየተረገጠች ነው ያለችው ዜድ። እሺ ምን ቤት ነች? እሺ ለዜድስ ማን ነው ከጎኗ ሆኖ እረፊ የሚላት? ወይም ደግሞ የሚታገላት ሰው አይታችሁ ታውቃላችሁ? ሁሌ ሌዝቢያን ትባላለች፣ ወንዳ ወንድ ትባላለች፣ ወንዳ ገር የማትባለው ነገር የለም። የሰው ልጅ እኮ ናት እንዴ። አንድ ቀን እስኪ ዜድ ምንድነው ችግርሽ ብሎ ቀርቦ አናግሯት የሚያውቅ ወይም ደግሞ የሆነ ስትሰደብ መሀል ገብቶ እንትን ሆኖላት የሚያውቅ ሰው አለ? እስኪ ለእውነቱ እስኪ ፍረዱ። እሷም የ9 ወር ልጅ ናት፣ ዜድም የ9 ወር ልጅ ናት። እሺ ስለዚህ ስነስርዓት የምታስይዟት ከሆነ ስነስርዓት አስይዟት። ቅርብ ሰው ካላችሁ እረፊ፣ ይህንን ነገር አያምርም እረፊ በሏት። እንዴ ልጅ ልትወልድ እኮ ነው ነገ ጧት። ህፃንም አይደለችም ይቺ። ማስተዋል የምትችል ማወቅ የምትችል በዛን ሰዓት ልደቷ እንኳን በየሆቴሉ ልደቷን አሰርታ ልደቷ ስታከብርላት ነው የምናውቃት ዜድ። በዛን ሰዓት እየተረገጠች በዘርዋን በምኗም ቤተሰቧ እየተረገጠ ዜድ ለእሷ ጥብቅና የቆመች ለፍቅራቸው አንደኛ ተሰላፊ ነበረች ዜድ፣ አንደኛ ተሰላፊ። አሁን ግን የራሳቸውን ድራማ ለማስቀየር ዜድን ጥፋተኛ አድርገው ዜድን በየቦታዋም ደግሞ ድጋሚ እየተረገጠች ነው። ስለዚህ አታሳዝናችሁም? ሰው አይደለችም እንዴ እሷስ? ለምንድነው በእውነቱ ማትናገሩት? ለምንድነው ለሀቅ ማትኖሩት? ዜድ ባትናገር አትሞትም ነበር? ዜድ ባትናገር ይሄ ነገር አይፈጠርም ነበር? ስለዚህ የምትቀርቧት ሰዎች ካላችሁ እረፊ በሏት። እዚህ ተይ 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 ተይ። የሰው ልጅ ናት፣ እሷም ስሜት አላት እኮ። አንድ ሰው ብቻ እንዴ ከሷ በላይ እኮ ዜድ ናት። እዚህ ሙዷ ስደት እየኖረች ጌም አትጫወት ምን አትጫወት። እስኪ እዩዋት። የእሷስ ሀዘን አይታያችሁ?
ስለዚህ በቅርብ ካላችሁ እረፊ በሏት። በቃ ስነ ስርዓት ያዥ። አሌክስም ብትሆን እረፊ በላት። በውስጥ የምትሳደበው ስድብ አይደለም ነው የምላችሁ። እዚህ መጣው ሌዝቢያን እያለች እየተሳደበች ነው፣ ቆሻሻ እያለች ነው። እኔ ሁሉም ቴክስት አይቼዋለሁ። እናቴን ሜንሽን አታርጊ ስራ ልትሸቀይበት ነው አለች። እንዴ መቼ ነው ሜንሽን ያደረገችው? ዜድ ካቆመ ስለሷም አውርታም እንደውም ተይ እያላችሁ እናንተ አትናገርም እኮ ትታለች እኮ ምንም ነገር አትናገርም። ስለዚህ ደጋፊ ነው ሁልጊዜ ወደ እውነተኛ የሚወስድህም ገደል የሚያስገባህም ደጋፊ ነው። ስለዚህ እሷ የምትወዷት ሰዎች ከሆናችሁ እረፊ፣ አትሳደቢ። መጥፎ ነገር ስታርግ ተይ በለዋት። አሁን እኔ አለውኝ አይደል? እኔ ትግሬ ነኝ፣ ኤርትራዊ ናቸው ደጋፊዎች። አንድ ስህተት ስሳሳት የኔ ቲፎዞ ናቸው እረፊ ብሎ የሚያስቆሙኝ። ስለዚህ የዜድም ችግር የዛኛውም ችግር እያያችሁ በሁለት አይን እዩት እንጂ ስለወደዳችሁ ብቻ ለአንዱን መቀጥቀጥ ብቻ የለበትም። እንዴ ዜድ በስንት ቦታ ነው የምትሰደው? እስኪ አንድ ቀን ለዜድ ጥብቅና የሚቆም ሰው አይታችሁ ታውቃላችሁ? ተሳስተሻል ወይም ደግሞ እንደዚህ ሆነሻል እንደዚህ ከመፍረድ ውጪ እረፊ ብላችሁ አታውቃላችሁ? እንዴ የሚሳደብላት ሰው ጥብቅና ቁማችሁ ታውቃላችሁ? አታውቁም። ስለዚህ ለእውነቱ ፍረዱና የምትሳደበውን ነገር አቁም፣ እረፊ በሏት። እሷም ታቁም። ዜድም አትናገርም። በእኔ ይሁንባችሁ። ከነገ ጀምሮ ዜድ አንድ ነገር አትናገርም። እኔን ታከብረኛለች። አትናገሪ ካልኳት አትናገርም። ዜድ ስሟም አታነሳም። ከዚህ በኋላ ታሪኳም አታነሳም። ስለ ውስጥ ያለው መረጃም አታወራም። አንድ ቃል አታወራም። ዜድ ግን በውስጥ የምትቀርቧት ሰዎች በቃ አትሳደቢ፣ እረፊ በሏት። እንዴ ማይ ወይ ሰላማት መጀመሪያ መሆን ያለኩም ዜድ ዕፀውየ መማ ክድውልና ትኽእሎ ግሩፕ ጌርክ ፕሊዝ ሓንሳብ ዕፀውየ ላይቭ ሞ ዜድ ደውልና ግሩፕ ኦኬ በቃ ምን ከይትዛረብ ማህ ፕሊዝ ብጃኸ ንሕና ንባዕልና ኢና ምሽ በቃ ተማረ በቃ ዝም ኦኬ ደውል ዜድ ሕጂ ዕፀውየ ላይቭ ፕሊዝ ኦኬ እውነት እናውራ ከተባለ ዜድ የምትባለው ልጅ እኔ በጥሩ ነገር አላቃትም። ብዙ ጊዜ ስትሳደብ ነው እማቃትና ለሷ ጥብቅና መቆም ለተሳዳቢ ጥብቅና መቆም ጥሩ ነው ብዬም አላስብም። ግን ዋናው ነገር የመጀመሪያ ቪዲዮ ላይ ስታወራ ከሰማችኋት እውነት ከኔ በላይ አሌክስ አልሰደባትም ወይ እናቷን ስትል ነበርና እቺ ልጅ ብዙ ነገር የምትባል ከሆነ ከዚህ በኋላ እነሱንም ልታበጣበጣቸው ትችላለች ብዬ እሰጋለሁ። የሰው ጅብ ብለን የሰራነው ቪዲዮ ላይ ይሄው ምስክሩ መጥቶ ኮመንት ጻፈኩ። ዛሬ ደግሞ እባብ ሰው ይጠቅሰዋል። ታውቃለህ? አጋጠመኝ ልንገርህ። አንተ ታሪክ አያልቅም። ባል እያላት ሌላ ባል አገባች። ሌላ ባል ታገባለህና እባቡ ይኸውልህ እቺ ልጅ ሚስቴ ነበረች የዛኔ። እንደውም የእሷን ልጅ እቺ ልጅ ታጠባላት ነበር እባብ ከነከሳት በኋላ። ታሪኩ እንዴት እንደሆነ ልንገርህ። ይኸውልህ ኤረር ኮታ ይባላል ሀገሩ። እዛ ሀገር ላይ ሆነን ውሸት የሚባል ጓደኛ አለ፣ ሆደን የምትባል ልጅ ያገባል። ልጅቷ ግን ባል አላት፣ ጅቡቲ ነው የሚኖረው። ባል አላት። ለምን አስነካት አላውቅም። ብቻ እርጉዙ መሆኗ ሽንት ቤት ስትሄድ ታየዋለች እባቡ፣ ቤትም ስትተኛ ታየዋለች እባቡ። ከዛስ አንድ ትልቅ ሰው ስታናግር አሁን ያገባሽው ባል ጋር ጠፍተሽ ሂጂ አለበለዚያ ይገልሻል፣ ይሄ አሰርቶብሽ ይሆናል ያኛው ባልሽ ምናምን ትባልና እኛ ጋር ትመጣለች። የት ከኤረር ቦታ እኔ ዛኔ ይሄ ምድር ባቡሩ የምታየው እዚህ ነበር የምሰራው። የት ትመጣለች? አፍደም። ከኤረር አፍደም ስንት ነው? 40 ኪሎ ሜትር ነው። ሜዳ ላይ ነው ካምፓችን። እዛ ትመጣልህና ልጇን ታስተኛለች። የት ቤት ሸራ ነገር አለንና እባብ ስለሚበዛ ቦታ ላይ እባብ እንዳይተናኮለን ሊድ ረጭበት ነበር። ዝም ብለና ካፈሩ ጋር እንለውሰው ነበር። ውጪ በረንዳ ምናምን ስለምንተኛ ያው ስትነሳ በዚህ ስር ታገኛለህ። በዛ ጋር ሙቀት ደብሮት ወጥቶ ስር ይገባል ማለት ነው። የሷ ግን ሌላ ሙቀት እኮ አውጀምጀም የተሰራበት ነው። ልክ ልጇን ልታቅፍ ብድግ ስታረጋት እባቡ ቢነክሳት እያለች መጣች። ምንድነው እባብ ነከሽ? ከዛ ይዛኔ አምቡላንስ ነበር ምግብ ከመልካ ይዞልን የሚመጣ። እሱን አምቡላንስ አስነስቼ እኔ ወደ ሜሶ ቀደድ አደረጉላት። ከዛ በባህሉ ምን ይባላል ጋይስ? እዚህ ጋር ነው የሚያስፈራው ነገር የሚጀምረው። በባህሉ ምን ይባላል? በነከሳት በ11ኛው ቀን መሞቷን ለማረጋገጥ ቦታው ላይ ይመጣል ይባላል። በባህሉ እንጨት ተሰራ፣ እንዲባላ አልጋ ነገር ተሰራ። እዛ ላይ እሷ አንተኛ ተደረገ። በ11ኛው ቀን ዙሪያ ከበን እየቃመን እየጠበቅ ነው። አልመጣም እባቡ። አንተ
የዛን ቀን ገደል ነው። ቆዳው ታየ ምናምን መድኃኒት በሱ ተሰራላት። ይሄ ምንድን ነው? እባብ ሰው ይጠቀሳል ለማለት ያክል ነው። በተረፈ በረሃ ላይ ሲሄድ ኮብላዮች ምናምን የሀገር የሞተ ኮብላይ ስር ምናምን ማት ጊዜ አይቻካሉ። ኖርማሊ ቅዝቃዜ ፈልጎ ማለት ነው። ገብቶሃል? እና እቺ ሚስቴ የዛኔ የእሷን ልጅ ጡት እያጠባቻት ወላሂ ቆየች። አሁን የለችም። ያው እንትን ነው ሚስቴ ስለ እሷም ልጅ እያላት ነው ማቃት። ነቢያችን ረሱል ሰለላሁ ዐለይሂ ወሰለም የወለደች ሴትዮ ችግር ላይ ወድቃ እሷን ማግባት ሱና ነው ብለዋል። እኔ ለዛ ነው ያገባዋል። ከነ ልጇ ነው ያገባዋት። እኔ የሁለት ወር ልጅ ነበራት። ደረቅ እስክትል 8 ወር ነው 9 ወር እስኪሞላት ነው ጠበቅኩ። ማሾለክ አልጀመርኩም ነበር። ሚስት ሆነች። ከዛ በኑሮ አጋጣሚ ከሰርን፣ ተለያየን። ስላዳመጣችሁኝ አመሰግናለሁ። የዛሬ ሻይ ደግሞ የፓፓዬ ፍሬና ቁረይድ ነው። ይህ ልጅ ግን ታሪኩ አያልቅም። እግዚአብሔርን እኔ በጣም ነው የሚገርመኝ። የሚያወራቸው ነገሮች እንዳለ ደግሞ የሚመስጡ ናቸው። እኔ አሁን እባብ እንደሚጠቀስ በሰው እኔ አላውቅም። እግዚአብሔርን ሲጀመርም እጠላለሁ። እባብ በጣም ነው የምጠላው። በህልሜውላ ብዙ ጊዜ መጣብኝ ነበረ በፊት። እሱ መንፈስ ነው ምናምን ተብያለሁ ህልም ፈቺዎች ጋርና ጸሎት እንዳደርግ ተነግሮ የነበረ ግን የዚህ ልጅ ታሪክ እኔ ይገርመኛል። ጠቅላላ የሚያወራቸው ነገሮች ምናምን በጣም ነው የሚያስገርመኝ። በኢትዮጵያ በቅርቡ ዋጋ የሚጨምሩ ነገሮች መለየታቸው ተነገረ። መንግስት ከአይኤምኤፍ የ5 ቢሊዮን ዶላር ብድር ለማግኘት ሲል ትልቅ የታክስ ማሻሻዎችን በቅርቡ ሊያደርግም ስለመሆኑ ተነግረዋል። ምን ላይ ነው ዋጋ የሚጨመረው ካላችሁ ደግሞ አንደኛ የነዳጅ ድጎማ በሙሉ ይነሳል፣ ዋጋውም በገበያ ይወሰናል ተብሏል። ሁለተኛ ደግሞ በሪል ስቴትና በመኪና ባለቤትነት ላይ አዲስ ቀረጥ ይጣላል። በሶስተኛነት በአልኮል በትንባሆና በኢንቨስትመንት መብቶች ላይም እንዲሁ ቀረጡ ይጣላል ተብሏል። ይህ ማለት የኑሮ ውድነቱ ሌላ ምዕራፍ ሊጀምር ነው ማለት ይሆን? እናንተ ምን ትላላችሁ? አስተያየቶቻችሁን በኮመንት ላይ አስሩልኝ። እኔ በጣም የሚገርመኝ ነገር ነዳጅ እስካሁን ድጎማው ሳይነሳ ነው እንደዚህ የተወደደው። ስንት ሊሆንብን ነው? እሺ አሁን ሌላ ኑሮ ውድነት ሊመጣ ነው ማለት ነው። ጋይስ እየተዘጋጃችሁ። ሲቀጥል ደግሞ የቤት አከራዮችን ምንም አይነት ጭማሪ እንዳታደርጉ እያለ የተለያዩ ህጎችን ሲያወጣ ነበረ። ባይዘዌ እኔ ተከራይ ነኝ። ቤት ተከራይቼ ነው የምኖረው። አከራይቶም የሚኖር ቤተሰብም የለኝም እና መንግስት ግን እንደ ልቡ ይጨምራል። አይጋጭም። እዚህ ጋር ክላሽ አያረግም። እነሱስ የሚኖሩት ኢትዮጵያ ውስጥ አይደል እንዴ? ኑሮ አይወደድባቸው? በዚህ እኮ በቤት በማከራየት የሚተዳደር ሰው አለ እና እንዴት ነው መንግስት እንደ ልቡ ይጨምራል? ሌሎቻችሁ እንዳትጨምሩ። ሰሞኑን እንደውም ካስተዋላችሁ ብዙ ሰዎች ምርር ብሏቸዋል። ምርር በቃ ስለ ቤት ኪራይ ውድነት በጣም ብዙ ሰው ሲያወራ ነበርና አንዳንዱ ደግሞ ቤቴን ልቀቅልኝ ልኖርበት ነው እየተባለም እየወጣ ለሌላ ሰው በተሻለ ሂሳብ እየተከራየ ይገኛልና ብዙ ሰዎች ተቸግሯሉ። ኪራይ ተወደደብኝ፣ ደሞዜ እንደዚህ ነው፣ ከደሞዜ እጥፍ በላይ ኪራይ እያለ ነውና የዚህ ነገር ሊታሰብበት ይገባል። እስኪ አንዲት ልጅ ላሳያችሁ ስለ ቤት ኪራይ የምታወራ። አከራይ ህይወታችሁ ወደ ላይም ወደ ታችም ከፍ አይበል፣ መሃል ላይ ተንጠልጥላችሁ ቅሩ። እንደዚህ አይነት አከራዮች አሁን ደግሞ መንግስት እንትን አወጣ፣ ቤቴ ልኖርበት ነውና ልቀቁ ማለት ፋሽን አረጋች። በዚህ ላይ ደግሞ ከውጭ የሚመጣ ዘመድ አበዛዙ። የዘመድማ ከውጭ ቢኖራችሁ እኮ ማለት ነው ለማኝ አትሆኑም ነበር። የሰው ህይወት ላይ ቁማር አትጫወቱም ነበር። አሁን ልኑርበት ነው ብላችሁ ሌላ ሰው አታስገቡም ነበር። አንድ ሰው ነው ውጣ ስትሉት ብዙ ነገር ማአት ነው የዛ ቤት ላይ የምታመጡትና ያ ማአት እግዚአብሔር ቤታችሁ ያስገባ። የነዛን ጭንቀት እግዚአብሔር ቤታችሁ እጥፍ አድርጎ ያስገባላችሁ። አንድ ሰው ውጡ ስትሉት ልጁ ትምህርት ቤት እዚህ ተላምዷል። ሁለተኛ ቤት የሚከራዩበት እንኳን ቢኖራቸው እቃ የሚያጓጉዙበት የላችሁ። በእናንተ ምክንያት ደግሞ ሰው እግዚአብሔርን እንዲክድ እያረጋችሁ ነው። ሰው ሲማረር ሰው ሲከፋው ግራ ሲገባ ፈመዳኒ ዓለም እግዚአብሔር አንተ የለህም ለሀብታም እንጂ ለደሃ ሰራም ብሎ በእናንተ ምክንያት አንድ ሰው የፈጠረን አምላክ ማማረር ማለት ትልቁ ኃጢአት ነው። ስለዚህ አድቡ፣ ስነ ስርዓታችሁን ያዙ። እግዚአብሔር ማአት እንዳያወርድባችሁ። እግዚአብሔር ዝም የሚለው የማይሰማ እማያ እንዳይመስላችሁ። ሲያመጣ ደግሞ እንደሱ አይደለም፣ ቆልሎ ነው የሚያመጣባችሁ። ያን ቀን ማንም ነው ማድናችሁ። እግዚአብሔር ምስክሬ ነው። የእግዚአብሔር ፈተና ብዙ ነውና ሰውን አትፈትኑ። በእግዚአብሔር ሲመለስባችሁ ግን አትቋቋሙ። ዘርማንዘራችሁን ነው የሚጨርሰው። ለ3000 ብላችሁ ግፋት ትስሩና አድቡ። እግዚአብሔር ልብ ይስጣችሁ። አንቺ አሁን ተከራይ ነሽ፣ ግን
አከራይ ሆነሽ ደግሞ ብታዩ ምናልባት ልትገለብጩ ትችያለሽ። ሐሳብሽም ምን ሆኜ ነው ልትይም ትችያለሽ። እውነት ነው። አንዳንድ አከራዮች ገንዘብ ኖሯቸው ሀብትም ኖሯቸው እንደ ልብ ሰው ላይ የሚጨክኑም አሉ፣ ተከራዮች ላይ የሚጨክኑም አሉ። ሳይኖራቸውም በዛች ቤት ኪራይ ብቻ የሚተዳደሩም አሉና የሁለቱ ልዩነት በጣም ሰፊ ነው። ህዝቡ ላይ የምትጫወቱ ሰዎች አከራዮች ግን እናንተ ግፍ ነው። እውነት ፈጣሪያችሁን ፍሩ። ቆማ ወይም ጥያቄ ለመንግስት ኤጀንሲ የሚባሉ ድርጅቶች ከባንክ ላይ 15000 ብር ደሞዝ ይወስዱና ለጥበቆች የሚሰጧቸው 4500 ብር ነው። ድጋሚ 10000 ብር ደሞዝ ይወስዱና ለጽዳቶች የሚሰጧቸው 2500 ብር ነው። ስለዚህ ኤጀንሲ የሚባሉ ድርጅቶች እየዘረፉ ነው፣ ህዝባችን እየተጠቀመ አይደለም። ስለዚህ መንግስት ይሄን ድርጅት ቢዘጋውና በቋሚነት በድርጅቱ ቢቀጠሩ ብዬ አስባለሁ። ይሄንን ልጅ እስቲ ያጨብጭቡለት፣ ሼር እና ኮፒ ሊንክ ሪፖስት እያደረጋችሁ ለሁሉም ሰው አስተላልፉት። እንደዚህ አይነት ነገሮች የሚናገሩ ሰዎችን ማለት ነው ዝም ብሎ ሰምቶ ዋው ብሎ ማለፍ ሳይሆን ሪፖስት እና ተናርጎ ዲዩት አርጎ ይተላለፍ ማድረግ፣ ብዙ ሰው እንዲሰማው ማድረግ እንጂ ዝም ብሎ እንትን ብሎ እንደዚህ አትወርቶ ቢቀር እሱ ብቻ ሳይሆን የደሞዝ ብቻ ሳይሆን ሰብአዊ መብት ጥሰቶችም አሉ። እና አሪፍ ንግግር ነው የተናገረው። በእውነት ታንኪዩ። የዚህ ልጅ ሐሳብ በእውነት በጣም የሚደገፍና ሊበረታታ መንግስት አካላትም ሊሰሙት ሊያዩት የሚገባ ጉዳይ ነው። እነዚህ ኤጀንት የተባሉ ሰዎች በሰው ጉልበት፣ በሰው ጊዜ፣ በሰው በቃ ሁሉ ነገር የሚጠቀሙ ሰዎች ናቸው፣ ቁጭ ብለው ማለት ነው። አሁን አሰባችሁታል? 10000 ብር ከአንድ ካምፓኒ ተቀብለው ለነሱ ደግሞ ለሰራተኞቹ 3000 ብር 2000 ብር መስጠት ማለት ምን ያህል የከፋ ችግር እንዳለባቸው አስቡት። እንግዲህ እንዴት ከእጥፍ በላይ እኮ ነው የሚወስዱት ማለት ነውና መንግስት እነዚህን ሰዎች ሊያስቆማቸው ይገባል ብዬ አስባለሁ። ልጅሽ እኔን ትቶ ለምን ሌላ ሴት አገባ ብላ የቀድሞ ፍቅረኛዋን እናት የገደለችው ወንጀለኛ የፍርድ ቤት ውሳኔ ተሰጠባት። ተከሳሽ መሰረት ወርቅን የተባለችው ግለሰብ ወንጀሉን የፈጸመችው በኔጌሌ አርሲ ከተማ ማጃ ቂልጦ ቀበሌ ነበር። የግድያ ወንጀሉ መነሻ የሟች ልጅ ጉተማ ሂርጶ የተባለው ግለሰብ ተከሳሿን ትቶ ሌላ ሴት ለማግባት በመፈለጉ ምክንያት የተፈጠረ የበቀል ስሜት መሆኑ ታውቋል። ተከሳሿ በዚህ ቂም በመነሳት የሟች እናት የሆኑት ወይዘሮ ምንይሉ ሲፈን ወደ ቤቷ ትጠራቸዋለች። ወደ ቤት ከገቡ በኋላም ልጅሽ ለምን ትቶኝ ሌላ ለማግባት አሰበ በሚል ሰበብ በቤት ውስጥ በሚገኝ የቡና መውቀጫ የብረት ዘነዘና በፈጸመችባቸው ከባድ ጥቃት ሕይወታቸው እንዲያልፍ ማድረጓን የፖሊስ ምርመራ መዝገብ ያሳያል። ተከሳሿ ወንጀሉን ከፈጸመች በኋላ ከሕግ ተጠያቂነት ለማምለጥ ከወንድሟ ጋር በመተባበር አስክሬኑን በአባቷ ግቢ ውስጥ በመቅበር ለመሰወር ሞክረው ነበር። ሆኖም ግን በህብረተሰቡ ጥቆማና በጸጥታ አካላት ክትትል ተከሳሿና ወንድሟ በቁጥጥር ስር ሊውሉ ችለዋል። በዚህም ወንጀለኞቹ ፍርድ ቤት ቀርበው የምዕራብ አርሲ ዞን ከፍተኛ ፍርድ ቤት የግራ ቀኙን ክርክርና ማስረጃ በጥልቀት ከመረመረ በኋላ በተከሳሽ መሰረት ወርቅነህ ላይ የቀረበውን ወንጀል በማረጋገጡ በቁጥጥር ስር ከዋለችበት ቀን ጀምሮ የሚታሰብ የ23 ዓመት ጽኑ እስራት ወስኖባታል። እኔ እኮ የኛ ሀገር ህግ በጣም ነው የሚያናደኝ። እግዚአብሔር ምስክሬ። እንዴ አሁን እቺ ልጅ እኮ 23 ዓመት ተፈረደባት አይደል? አመክሮ የሚባል ነገር አለ። እሱ ሲቀነስ ወደ 10 ምናምን ይገባል። መንግስት እንኳን ከተለወጠ በነፃ ልትሰናበት ትችላለች። በአዲስ ዓመት ላይ ሲመጣ ምህረት የሚባል ነገር አለ። አስቡት 1/3 ምናምን የሚባልም ነገር አለ። በዚህ እኮ ይቺ ልጅ 10 ዓመት ብትታሰር ነው ማለት ነውና የኛ ህግ ግን ምንድነው? ሰው እኮ ወንጀል እንዲሰራ እየገፋፋ ያለ ህግ ነው፣ የሚያበረታታ ህግ ነው። ቅርብ ጊዜ እንደውም ከሰማችሁ ቻይና ሀገር ላይ ማለት ነው፣ ቻይና ሀገር ላይ ሙስና ስትቀበሉ ከተያዛችሁ የሞት ፍርድ ነው የሚፈረድባችሁና አንድ ከፍተኛ ባለስልጣን ነው ስንት ዶላር ነው እኔ እንጃ ብቻ የሆነ ያህል ዶላር ሙስና ተቀብሎ ተያዘ፣ በማስረጃ የሞት ፍርድ ነው የተፈረደበት። እና የኛ ህግ እንደዚህ ነው መሆን ያለበት። በቃ ይሄ ሲሰርቅ የተገኘ እጁ ቢቆረጥ፣ ሲደፍር የተገኘም እንደዛው፣ የገደለ እንደዛ ቢሆን ወንጀል ይጠፋል። እርግጠኛ ነኝ ወንጀል ይጠፋል። የቀሩትን 46ቱን ከመበተኔ በፊት ግን ዶንኪቲዩብ ምን አይነት አደጋ ውስጥ እንዳለ ዛሬ ምሽት 3 ሰዓት እነግራችኋለሁ። በትክክል የምትወዱኝ የዶንኪቲዩብን ስራ የምትወዱ የምትደግፉ ሰዎች ይህ መስማት አለባችሁ። ምሽት 3 ሰዓት ዶንኪቲዩብ ላይ እንገናኝ። እሸቱ እንግዲህ ድርጅቴ ከስሯል እና ከመበታተኔ በፊት ድረሱልኝ እያለ ይገኛል። ያው እኔ አላመንኩትም። ለምንድን ነው ያላመንኩት? እኔ በአንድ ቪዲዮ ምን ያህል እንደማገኝ አውቀዋለሁ። እሱ ደግሞ ከነ እውቅናው ከነ እይታው
የሚያገኘው ገቢ ያው የታወቀ ነው። እኔ የሰው አካውንት ላይ ወይ ደግሞ የሰው ገቢ ላይ ስሌት ውስጥ አልገባምና እሸቱ ሰራተኞችን ከመበተኔ በፊት እባካችሁ የኢትዮጵያ ሕዝብ ድረሱልኝ እያለ ነው። ለኔ ላይክ እንደ ፕራንክ ሊሆን ነው ወይ ደግሞ ድራማ ነው ብዬ ነው ማስበው። ላይቭ ላይ ቁጭ ብሎ ሜምበርሺፕ እየሰበሰበ ይገኛል። ከአንድ ሜምበር $5 ወይ ደግሞ $10 ነው የሚሰበስበው በየወሩ ማለት ነው። አስቡት የሚፈልገው ሰው 2000 ወይ 3000 ሰው ነው። እና ያንን ሜምበር ከሞላ በኋላ ስራዬን በደንብ በሰፊው ቀጥላለሁ እያለ ነው። እንግዲህ እንደ ሐሳብ ያርግልህ፣ የሚወዱ ሰዎች ይደግፈዋል ብዬ አስባለሁ። እሸቱ የመጨረሻውን ካርድ መዟልና ብር ስጡኝ ቸግሮኛል አለ። በጣም ለምን እንደዚህ አታርክም? በኤአይ ቤታችሁ ሆናችሁ ሀብታም መሆን ትችላላችሁ ምናምን አላልክም? እሱም መንገድ ለምን ተጠቅመህ አንተ ሀብታም አትሆንም? ወደ ውጭ ሀገር እንልካለን ብለህ ያ ሁሉ ሰው ላይ ግፍ ሲሰራ አንተ አይደል የሰራው? እንዲያን ማስታወቂያ የሰራ ስለነበርኩ ሰውዬ ዛሬ ገንዘብ የለኝም እና ብር ስጡኝ የምትለው ምንድን ነው? ያልመጣህበት መንገድ ነው። ይሄ ብቻ ነበር የቀረ። ገንዘብ ስጡኝ ብለህ መለመን ነበር የቀረና አንተ አሁን ትለምናለህ። ለወጣቶች ቀን የተማሩ ሀብት በቀላሉ ማፍራት ይሻላል፣ ኢትዮጵያ ውስጥ ሰነፍ ወጣት በዝቶ ነው እያልክ እኛ ስራ ስጠን መንግስት ስንል እኛ ላይ ስትተቸና ነበር። ዛሬ ገንዘብ ስጡኝ ትላለህ። እፍረት የለም እሸቱ። እና ማምታታት በሶሻል ሚዲያ ላይ አምታቶ መብላት እናስቆማችኋለን ብያለሁ። አንተን አሁን እያወጣን ነው፣ እያበቃልን ነው አንተ ነገር። ብዙ ሰዎች ከእሸቱ ቪዲዮ ስር ኮሜንት የጻፉት ምን መሰላችሁ? ኤአይ ይስጥ እግዚአብሔር ይስጥልኝ እያሉት ምች እንዲኖሩባችሁ እባካችሁ ህፃናትን አትሳሙ፣ እስከ ሞት ድረስ ሊያደርሳቸው ይችላል። በተለይ ደግሞ እድሜያቸው ከ6 ወር በታች የሆኑ ህፃናትን እባካችሁ ልለምናችሁ አትሳሙ። ምክንያቱም እስከ ሞት ድረስ እስከ አንጎል ኢንፌክሽን ሊያደርሳቸው ይችላል። ምክንያቱን ላስረዳችሁ። ይሄ በተለምዶ ምች የምንለው በሄርፐስ ሲምፕሌክስ ቫይረስ ምክንያት የሚመጣ ነው። ህፃናት ደግሞ የበሽታ መከላከል አቅማቸው ገና አልዳበረም። እናንተ ምቹ ቆስሎ ከዳንም በኋላ ቢሆን ብትስሟቸው ሊተላለፍ ይችላል። እጃቸው ላይ ብትስሟቸው፣ ጉንጫቸው ላይ ብትስሟቸው፣ እግራቸው ላይ ብትስሟቸው ሊተላለፍባቸው ይችላል። የበሽታ መከላከል አቅማቸው ገና ስላልዳበረ ማለት ነው። ለዚህ የአንጎል ኢንፌክሽን፣ የሳምባ ኢንፌክሽን፣ የተለያዩ አይነት የአካል ኢንፌክሽን ሊያመጣባቸውና ለከፍተኛ አደጋ ሊገጥማቸው ይችላል ማለት ነው። እስከ ሞት ድረስ ሊያደርሳቸው ይችላል። ለዚህ በፍጹም በተለይ ደግሞ እድሜያቸው ከ6 ወር በታች የሆኑ ህፃናትን መሳም የለባችሁም። የከንፈር ላይ ኢንፌክሽን ካለባችሁ፣ ይሄ የምች ኢንፌክሽን ካለ ማለት በምንም ተአምር ወላጆች ራሱ አዳምጡኝ፣ ልጆቻችሁን በፍጹም ማሳም የለባችሁ። እድሜያቸውም ደግሞ ተለቅ ያሉ ህፃናት ቢሆኑ በፍጹም እንደዚህ አይነት ኢንፌክሽን ካለባችሁም እነሱንም መሳም የለባችሁ። ምክንያቱም ለነሱ ከፍተኛ ህመም ያመጣል። እድሜ ልክ የማይጠፋ የሄርፐስ ሲምፕሌክስ ቫይረስ ትሰጧቸዋላችሁ ማለት። ስለዚህ እባካችሁ ወላጆችም ሰዎችም ተጠንቀቁ ከእንደዚህ አይነት ነገር ማለት። አንዳንድ ሰው አትሳሙ ልጆችን ሲባል እንትን ይመስሏል፣ ይሁን የተናቀ ምናምን አይነት ነገር ነው የሚያስበውና በጣም ነው የሚያናደኝ ሰው። የኔ ልጅ የዛሬ 15 ቀን አካባቢ ከእናቷ ጋር አንድ ፕሮግራም ሄዳ ነበርና በዛ ቦታ ላይ ያሉ ሰዎች እንዳለ ሲስሟት ነበር። እኔ ደግሞ ቀድሜ ነግሬያታለሁ ለእናትየው፣ እንደዚህ መከልከል መቻል አለብሽ። በቃ ከታመመች በኋላ እኛ ከምንሰቃይ እሷም ከምትሰቃይ መከልከል መቻል አለብሽ ብዬ ማስጠንቀቂያ ሰጥቼ ነበርና የዛኔ ሲስሟት ዋሉ። ከዛን ቀን በኋላ ምግብ ቀነሰች። በሶስተኛው ቀን ምናምን በጣም ታመመች፣ ትኩሳቷ ጨመረ ምናምን፣ ሆስፒታል ተወሰደች። ከዛ በኋላ ምንድነው የታየው? እዚህ ጉሮሮ አካባቢ ላይክ ነጭ ነገር ላይክ እንደ ምግል የሚመስል ነገር አለ አይደል? እንደዛ ሆኖ ተገኘ ማለት ነው። ከዛ መድኃኒት ሽሮፕ ተሰጣት፣ ደህና ሆነች፣ የከፋ ችግርም ሳይፈጠርባት ማለት ነውና አንዳንድ ሰዎች እባካችሁ በቃ እጅ ራሱ መሳም የለባችሁም እንደዚህ አይነት ነገር ካለባችሁ። ምክንያቱም ልጆች ምንም ነገር አይችሉም፣ ገና ክፉ ደጉንም አያውቁትም፣ ስለበሽታ ምንም ነገር አያውቁምና እነሱ የኛን ያህል ሊቋቋሙትም አይችሉምና እባካችሁ ፕሊስ እናቶችም ልጆቻችሁን ከእንደዚህ አይነት ነገር ከልጆቻችሁ የሚበልጥ ነገር የለም። በቃ ጨከን ብላችሁ ኮስተር ብላችሁ ነው ባትኮሳተሩ እንኳን አይ እንደዚህ ነው ልጆቻችን አይችሉም ህፃናት ስለሆኑ እንደዚህ አይነት በሽታ ሊኖር ይችላል እነሱ ጋር የሚመጣባቸው ችግር አለና ይቅር ማለትን ልመድ። ዛሬ ቦሌ ቡልቡላ
እስኪ ከዚህ እንደዚህ ነው ሸዋሸዋ ከገጠማችሁ ትተርፋላችሁ። ስሙኝ በደንብ መብራቱ ምንድነው ቆሜ ነበረ። የሆነ ሽማግሌ መጣ። አጠራጠር አድርጌ ልንገራችሁ። የሆነ ሽማግሌ መጡ፣ ሙርኩዝ ይዘዋል። ከዛ የካኪ ፖስታ ይዘዋል፣ ትልቁን ማለት ነው። ይዘው እንትን ብሏል፣ የተጠቀለለ ነው። መጡና ልጅ ይፈታልኝ ምናምን አሉኝ ማለት ነው። እስኪ ያውጣልኝ ምናምን ሲሉ ፈታታልኝ ሲሉኝ ከዛ ተቀበልኳቸውና ፖስታው ሽማግሌ ነውና እንዴት አለባበሱ ምናምን ትንሽ ይቅርታ ኮተት ያለ ነው። ግን በብዛት ሽማግሌዎች ደግሞ እኔ ማስበው አያያዛቸውም ልክ አይደለም። ይሄ ግን ጽድት ያለ አያያዝ ነው ያዘው ማለት ነው ሽማግሌው። ከዛ እቺ እንደዚህ ነው ጨዋታ። እኔ ደግሞ ስለማቅ ስፈታው ከፊቴ አርቄ ራቅ አርጌ ፈታውለት ማለት ነው። ከፈታውለት በኋላ ምን አለ ውስጥ ያለውን ድጋሚ አንብብልኝ አለኝ ማለት ነው። አንድ ሽማግሌ ስለሆነ የተወሰነ አምኜዋለሁ። ግን ደግሞ ሁሉም ሽማግሌ አንድ ነው ማለት አይደለም። ከዛ ምን አደረኩ? ወረቀቱን አሁንም ከፊቴ አርቄ ለምን እንደማረቀው ነግራቸዋለሁ። መጨረሻ ላይ አርቄ አሁንም አወጣሁት። ወረቀቱን ሳወጣው ልሙጥ ልክ ነው፣ ምንም የተጻፈ ነገር የለውም። ፋዘር ምን አልኩ? እሺ በቃ ክተተው፣ መልሰህ ክተተው ምናምን አለኝ። እንደዛው አርቄ ከልትቼ ሰጦት እያየሁት እዛ ጋ ሄዶ ቆመ ማለት ነው። ከዛ አንድ 10 ደቂቃ አይሆንም እኔን የቀጠረኝ ሰውም ትንሽ ቆየ። 10 ደቂቃ አይሆንም ሌላ ሰው እየመጣ ሰላም ነው ምናምን እጁን ዘረጋ። ሰላም ነው አልኩት፣ አልዘረጋውለትም። ከዛ ያ ሰውዬ ግን ስቲል ቆሞ እያየኝ ነው። ከዛ ምን ሆነ መሰላችሁ? አልዘረጋውለትም። ሰላም ነው አለው ምናምን አልኩት። ቦታ መጠየቅ ጀመረ ማለት ነው። ከዛ እኔ ነገርኩት፣ በዚህ አልኩት ማለት ነው። እሺ በቃ ምናምን አለ። ሄደ ወደ ላይ ታጠፈ። ሰውየውም ሼባውም ተከተለው ማለት ነው። ዳን እኔ ከተወሰነ ሰከንድ በኋላ ማለት ነው የሆነ አዲስ ነገር ፊል ያደረኩ ማለት ነው። ያ ማለት ነው ወረቀቱ ላይ ምን ያደርጋሉ መሰላችሁ? እንዳትሸወዱ። እንደዚህ ሽማግሌዎች ይመጡን አንብቡልኝ ብሎ እንዳሁኑ ስትፈቱት ዱቄት አለው ማይታይ ማለት ነው። እና ትስቡታላችሁ በአፍንጫችሁ ሳታውቁ ስትፈቱት ማለት ነው። ድጋሚ ወረቀቱን ማውጣችሁ ልታነቡ ስታስጠጉትም ብቻ በየትኛውም ወደ አፍንጫና ወደ አፋችሁ ሲጠጋ እናንተን ትስቡታላችሁ ማለት ነው። ከዛ ተፈዛላችሁ፣ ይወስዱባችኋል ያላችሁን ነገር። እና እኔ ይሄንን ጨዋታ ቀድሜ ስለማውቀው ተርፌያለሁ እላችኋለሁ። ተጠንቀቁላችሁ፣ ይመቻችሁ። እኔ ከዚህ በፊት በነበሩኝ ቪዲዮዎች ተናግሬ ነበረ። እንደዚህ ትልልቅ ሰዎች አንብቡልኝ አንበቢልኝ በማለት ሴት አሮጊት መስለው ወይ እነሱም አሮጊት ናቸው ሽማግሌዎችም ናቸው እንዲህ የሚያደርጉትና አንብቡልኝ በማለት ያፈዟችሁና ያሏችሁን ነገር እንደሚዘርፏችሁ ቅድመ ጥንቃቄ እንድታደርጉ ነግሬያችሁ ነበር። እቺ እህታችን የእህቴ ባል አብታም መስሎ ገብቶ የእናቴን ቤት በሐራጅ አሽጦ እናቴን ከምትኖርበት ከሞቀ ቤቷ በፖሊስ ተይዛ እንድትወጣ አደረገ ትለናለች። እቺ እህታችን ባጋራችሁ ቪዲዮ ግለሰቡ ጂጂጋ ከተማ እንደሚኖርና ከእህቷ ጋር ከተጋቡ በኋላ አዲስ አበባ በመምጣት መኖር እንደጀመሩ ትናገራለች። ግለሰቡ በሚያደርጋቸው ንግግሮችና በእንቅስቃሴዎቹ ሁሉ አብታም መስሎ እናታቸውን በመቅረብ የተቀሩት ልጆች ሳይሰሙ እና ሳያውቁ ምንም በማያስጠረጥር ሁኔታ ቢዝነስ ልሰራበት ነው በሚል እናታቸውን በድብቅ በማስማማት የቤታቸውን ካርታ እንዲሰጡት ካደረገ በኋላ በካርታው አሲዞ 20 ሚሊዮን ብር ይበደራል። እናታቸው ምንም ሳይሰጉና ሳይጠረጥሩ ካርታውን ለአማቻቸው እንደሰጡትና ሰርቶ እንዲመልስ አንዳችም ጥርጥር ሳያድርባቸው ለተቀሩት ልጆቻቸው ሲነግሩም ይደነግጡና ስጋትም ይፈጠርባቸዋል። በመጨረሻም ስጋት ያደረባቸው ልጆች ስለሱ በሚያጣሩበት ጊዜ ሲኖርበት ከነበረው ጂጂጋ ከተማ የብዙ ሰዎች ብድር እንዳለበት ብዙ ሰዎችንም እንዳጭበረበረ እንዲሁም የእናታቸውን ቤት ጭምር አስይዞ የተበደረው ጂጂጋ ላይ የነበረውን ብድር ለመመለስ እንጂ ሀብታም እንዳልሆነና እንደ ሀብታም አክት ሲያደርግ የነበረውም እዛ ተበድሮ በመጣው ገንዘብ እንደሆነ ይደርሱበታል። ታዲያ ምን ያደርጋል? የደረሱበት ሁሉ ነገር ካበቃ በኋላ ነው ቤታቸውን በሐራጅ ይሸጣል። እናታቸውን በፖሊስ ተይዘው ከሞቀ ቤታቸው ይወጣሉ። አሁን እናታቸው ሰው ጋር ተጠግተው እንደሚኖሩም የገለጸች ሲሆን ቤት ውስጥ አባታችን አባወራ ቢኖር እንደዚህ አይነት ነገር ቤተሰቡ ላይ አይፈጠርም ነበር ስትል ቁጭቷንም ገልጻለች። በዚህ አሳዛኝና በሰው ልብ ውስጥ ትልቅ ቁጭት በሚያጭር እውነተኛ የቤተሰብ ታሪክ ሀሳብ አስተያየታችሁን እየሰጣችሁ ይህም ቪዲዮ ከሚያወራው ልጅ ጀርባ ያለችዋ ልጅ የእሷ እህት ባል ነው እንደዚህ ያደረገውና እቺ ልጅ ስታወራ ደግሞ እኔ ሰምቻታለሁ በደንብ። እናትየው ለረጅም ጊዜ ካርታውን ከልጆቹ ሁላ ደብቃ እንደምታስቀምጥ ማንንም እንደማታምን ምናምን አርጋ ነበረ ልጅቷ ስታወራ የነበረውና በዚህ ሰውዬ የተነሳ እንግዲህ የስንት ዓመት ቤታቸውን
እንዲያጡ ተደርጓሉ። በፖሊስ መውጣት ማለት አስቡት። ትላንትና እናቴ ባልተጠበቀ መንገድ የመኖሪያ ቤቷን እንዴት እንዳጣች በሰራውት ቪዲዮ ላይ ብዙዎቻችሁ ድጋፋችሁንና ሀዘኔታችሁን ስትገልጹልኝ ነበር። ለሌላ ሰው የባንክ ብድር ሀብት ንብረታችሁን ቤታችሁን በዋስትና ከማስያዛችሁ በፊት ማወቅ ያለባችሁ በባንክ በብድር የተያዘ ቤት አስመልክቶ በዚህ በሐራጅ እንዲሸጥ ከወጣ በኋላ ማዳን የሚቻልበት ነገር አለ። ምንድነው ማድረግ ያለባቸውስ? እኚህ እናታችን እንዴት ቆያችሁ? ጠበቃ ሰብለ አስፋ ነኝ። የመረጃ ለብዙዎች እንዲደርስ ፕሊስ ኮፒ ሊንክ ሪፖስት አድርጉልኝ። እንግዲህ በዚህ አስቀድሞ ባያችሁት ቪዲዮ እንግዲህ እንደተገለጸው እኚህ የኤዱ እናት በተገለጸው በታሪኩ ስቶሪው ታይም ላይ ባለው መልኩ ቤታቸውን ግለሰቡን ለወሰደው ብድር በመያዣነት ሰጥተዋል። ከዛም በኋላ ግን ተበዳሪው ብድሩን መመለስ ባለመቻሉ ባንኩ አስፈላጊውን ሂደት ሄዶበት በተለይ ደግሞ እዚህ ከታች ባረኩት ደብዳቤ እንደሚታየው 4 ጊዜ ጨረታ አውጥቶ ጨረታውንም ተከትሎ ሰው ባለመምጣቱም ለራሱ እንደተረከበው ሊረከበው መሆኑን ገልጾ ከዛም በኋላ እንግዲህ እኚህ እናት ከቤታቸው ወጥተው በማያውቁት ነገር ባልተበደሩት ባልተጠቀሙት ነገር የዋስትና ውል በመፈረማቸውና ቤታቸውን ለብድር በመያዣነት በመያዛቸው ብቻ የኖሩበትን ቤት አጥተው እንግዲህ ተጠግተው እንዳሉ ነው የተረዳ ነው። ይህንን አስመልክቶ እንግዲህ መታወቅ ያለበት ነገር ማንም ሰው በተቻለ መጠን ለአንድ ሰው በሌላ ሰው ለሚወሰድ ብድር ቤት ንብረታችሁን በመያዣ ከመስጠታችሁ በፊት የዛን ሰው የብድር የመክፈል አቅም እስካሁን ያለን የግል የንግድ ታሪክ ማጣራት ያስፈልጋል። ይሄ የሚወሰድ አይነት ሪስክ አይደለም፣ በጣም አደገኛ ነው። ከተበደረም በኋላ ደግሞ አሁን እኚህ እናት ምን አይነት የህግ መፍትሄ ነው ሊኖራቸው የሚችለው ስለሚለው እንግዲህ ባንኩ በአዋጅ ቁጥር 97/90 መሰረት ላልተከፈለ ብድሩ በዋናው ተበዳሪ ከዛም ደግሞ በዋስ በሆኑት ሰው ካልተከፈለ ቤቱን በሐራጅ የመሸጥ በአዋጅ የተሰጠ ስልጣን ስላለው አስፈላጊውን ሂደት ሄዶበት ከሆነ ይህንን የፈጸመው ህገወጥ ሊባል አይችልም። ስለሆነም እኚህ እናት የሚኖራቸው ብቸኛ መፍትሄ ቤታቸውን አስይዞ ብድሩን ወስዶ ብድሩን ባለመክፈሉ ቤታቸውን ያሳጣቸው ሰው ላይ ክስ አቅርቦ ንብረት ካለው በንብረቱ አማካኝነት ጉዳታቸው እንዲካስ ማድረግ ነው። ከዛ ውጪ እንደው ድንገት ብዙ እንደዛ ይሆናል ብዬ አልጠብቅም። ባንኩ ከእዳው ያለፈ ማለትም የቤቱ ዋጋ ከባንኩ ከሚፈለገው ብድርና ወለድ ያለፈ ከሆነ ኤክሰስ ትርፍ ነገር ካለ ገንዘቡ ሊመለስላችሁ ይችላል። እና ምንድነው በጣም ጥንቃቄ ማድረግ ያስፈልጋል። ለባንክ ብድር ዋስትናነት ለሌላ ሰው የባንክ ብድር ዋስትናነት ቤታችሁን የምታስይዙ ሰዎች ይህን ነገር በጣም በጥንቃቄ ልትሄዱበት እንደዚህ ቤት ንብረታችሁን ሊያሳጣና በእርጅና እድሜም ሰው ጋር ተጠግታችሁ እንድትኖሩ ሁሉ ሊያደርግ ስለሚችል ጥንቃቄ ማድረግ ይገባል። እንግዲህ እነዚህ ያያያዝኩትን ሰነድ አይቼዋለሁ። ወይዘሮ አስቴር በሚል መልኩ አህዱ ባንክ የጻፈላቸው ነው። መሰል ጠቃሚ መረጃዎችን ታገኙን አካውንቴን ይከታተሉ። ስፓርታ ሰዎች ህይወታቸው ላይ ቅድሚያ የሚሰጡት ነገር መሰረት በማድረግ በአራት ከፍላችኋለሁ። ከየትኛው ወገን እንደሆንክ ኮመንት ሴክሽን ላይ። እሺ፣ አንደኛ ፐርፐዝ ማይንድድ ፒፕል፣ እነዚህ የዓላማ ሰዎች የምንላቸው ናቸው። ለምሳሌ ስናጠፋ ወይም ስንሳሳት እየደወሉ ወንድም ተሳስተሃል ተመለስ እየጸለይልንልህ ነው የሚጸልዩልን የሃይማኖት ሰዎች ናቸው። ወይም እንደገና ዓላማቸው ቤተሰብና ጥሩ ማህበረሰብ ማፍራት የሆነ የቤተሰብ ሰዎች ወይም እንደገና ሀገርን የሚያገለግሉ የመንግስት ሰራተኞች ወይም የጸጥታ ኃይሎች፣ እነዚህ ፐርፐዝ ማይንድድ ፒፕል ወይም የዓላማ ሰዎች እንላቸዋለን። ሁለተኛው እንደገና ማኒ ማይንድድ ፒፕል፣ እነዚህ ሀገሪቱን በቢዝነስ ወይም ስራ ዕድል በመፍጠር ወዘተ የሚጠቅሙ ዓላማቸው ማለት ነው ሀብትና ብር ማካበት የሆነ የብር ሰዎች ወይም ቢዝነስ ማይንድድ ብለን የምንጠራቸው ናቸው። ሶስተኛው እንደገና ፕሌዠር ማይንድድ ፒፕል፣ እነዚህ ጭንቀት የማይወዱ በተገኘው አጋጣሚ መጨፈር፣ መዝናናት፣ ትራቭል ማድረግ፣ ፓርቲ ወዘተ የሚወዱ ፕሌዠር ማይንድድ ፒፕል ወይም የመዝናናት ሰዎች የምንላቸው ናቸው። አራተኛው እንደገና አቺቭመንት ማይንድድ ፒፕል፣ እነዚህ አዲስ ነገር መፍጠር መመራመር የሚወዱ ምሁራን የምንላቸው ወይም የዩኒቨርሲቲ አስተማሪዎች፣ ፕሮፌሰሮች ወዘተ እነዚህ አቺቭመንት ማይንድድ ፒፕል እንላቸዋለን። አንተ ከየትኛው ወገን ነህ ነው ጥያቄው። እኔ ከተራ ቁጥር 2 ማደላ ይመስለኛል። ላይክ ቢዝነስ ማይንድድ ግን የመጀመሪያውም አለበት። ተራ ቁጥር 1 የዓላማ ሰው ምናምን አለ አይደል? እንደዛም ነኝ። ሁለቱንም ያካትተኛል ብዬ አስባለሁ። እናንተ የትኛው ላይ ናችሁ?
አንድ ታዋቂ አርቲስት ማለት ነው ትልቅ የልጆች እናት ምናምን አርቲስት እኔ የሆነ ፕሮሞሽን ዘርፍ ላይ በጣም እግዚአብሔር ሞገስ ሰጥቶኝ ስኬታማ የሆንበት የስራ ዘርፍ አለና እዛ ስራ ላይ ደወለች። ትእዛዝ ስለሆነ ደወለችልኝ ምናምን እንደዚህ አክብረውኝ ሲደውሉ ምናምን በቃ ይደውሉላችኋል ከዚህ ስልክም የዋናውን ሰጣለው እንትን ኦርደር ታረጋላችሁ ምናምን ብዬ ራሴ ስልክ ልኬ ምናምን ከዛ ልዘዝልሽ ወይ እንደዚህ ታረቂያለሽ ምናምን ብያት ከዛ ደወለች ደውሉላት ምናምን ስላው ደወለች እሺ ፕሮሞሽኑን ለምን እኔ ያልሰራላችሁ ላይክ ብራንድ አምባሳደር የዛ ስራ እኔ ልስራላችሁ እንዲህ ስላለኝ ምናምን ፕሮፖዛል ምናምን ማስገባት እኔን የሚያካክሉ ልጆች አሏት ደግሞ ኤቭሪ ዲቴል እኔ ማንም ሰው ላይ ቀርቤ አላውቅም ታውቃለች እና በጣም ነው ያዘንኩብሽ የሰው እንጀራ አይበላም እግዚአብሔር ደግሞ የሆነ ስራ ላይ ሞገስ ሲሰጥ ነው እንጂ ያለ ሞገስ ማለት ነው የሆነ ሰው ስለሰራው ብትወስቹ አንቆ ነው የሚደፋሽ ልክ አይደለሽም ተመለሽ ብዙ መንገድ ልክ አይደለሽም ተብለሽ ብዙ ስትገዛጭ አይቼ አውቃለሁ ይህንን ነገር ያደረገችው ሴትዮ ገነት ንጋቱ ነች እየተባለ ነው አብዛኛው ሰውና እሷ ከሆነች ግን ምንድነው የባንክ ብድር አለብሽ የሚያስጨንቅሽ የሆነ ምንድነው ስሙ ከቻይና ያመጣሽው ዕቃ ወደብ ላይ ምናምን የቀረብሽ ነገር አለ እንዴ ምንድነው ችግሩ ልመና ኮኔ ቀራት ጋይስ ብዙ ነገሮች አሁን ቅርብ ጊዜ የሚነገሩ ነገር የሚሰማው ነገር በጣም የሚደብር ነገር ነው ስለ ገነት ንጋቱ የዚች ልጅ ስራ ሲንግል ማም ናት እናት ናት አምባሳደር ናት አይደለ የረቀጫ ምናምን አምባሳደር ናት እንደ ሰው እንደ ሴት ልጅ እንደ እናት የሷን እንጀራ መመኘት በራሱ ያሳፍራል እናት እኮ ናት ልጅ ሲንግል ማም ናት ባይዘው እንትና ከሰማችሁ በጣም ነው ተሳዝነው እንደ ማሰባችሁ ራሱ እኔ እንደዚህ ስላለኝ እኔ እንደዚህ ሰራላችሁ ይታይላችኋል እኔ እንደዚህ አደርገ እኔ ምን አይነት ችግር አምጥተው አትጠግሙም ግን ማለት አትጠግሙም ሆዳችሁ ኪሳችሁ አካውንታችሁ ማይጠግም የሌላውን እንጀራ ለምንድን ነው የምትመኙት የሌላውን ነገር ለምንድን ነው የምትናፍቁት እግዚአብሔር የሰጣችሁ ላይ ባረክላችሁ አይባረክላችሁ በቤታችሁ ሲመጣ ማለት ትንሹ በረከት የለውም እስኪ ጸሎት አስደርጉበት የምር ስጡበት ለግሱበት ይበረክታል የእናንተ ማለት አልከለከላችሁም እግዚአብሔር ልክ በሶሻል ሚዲያ ለእናንተ እንጀራ ሰጥቶ እያኖራችሁ ነው አይደል የሰውን እንጀራ ለመቀማት እኛ እንደዚህ ስላለን እኛ እንደዚህ ስለሆነ እኛ ብንሰራላችሁ ያዋጣችኋል እኛ እንደዚህ ምናምን ቢያንስ ባትሰሩ የምትሰሩ ሰዎች ሆናችሁ በዚህ ደረጃ የሷን እንጀራ መመኘት እኛ ብንሰራ በጣም ተሰፍራላችሁ እኔ እውነት ይሄ ነገር ራሷ መልስ መስጠት አለባት ብዬ አስባለሁ የሰውን ስታዩ ባይዘዌ የራሳችሁንም እያጣችሁት እንደምትሄዱ ማወቅ መቻል አለባችሁ ነቃ ደንገጥ ያረጋን አንድ ሎጂክ ነግራችኋለሁ እስከዛ እናንተ ሼር ኮፒ ሊንክ አድርጉ አስተያየታችሁን ግን እፈልጋለሁ ኮሜንት ጽፉልኛላችሁ ኢትዮጵያ ውስጥ እንግዲህ የሀብት መለኪያ ተብሎ ወይም ደግሞ የሀብት መገለጫ ተብሎ ከሚታሰቡ ነገሮች ውስጥ አንዱ መኪና ነው እሱ እንደ ሀብት መገለጫ አድርገን እናስበው ሊብሪ ያለው ሁሉ ሀብታም ነው ብለን እንውሰድ አይደለም ግን ነው ብለን ዝም ብለን እንውሰድ ምንም ችግር የለም እነ ቮልስን እነ ፊያትን ጨምሮ እነ ዳማስን ጨምሮ እነ ላዳን ጨምሮ እነ ቪትስን ጨምሮ እነ ፎርኬን ጨምሮ እነ ዴክስን ጨምሮ እነ ወያኔ ዴክስን ጨምሮ እነ ኮሮላን ጨምሮ እነዚህን ሁሉን ጨምሮ ይሄ ለራይዱም ለምኑም ብለን ማለት ነው እነዚህን ሁሉ ጨማምረን ኢትዮጵያ ውስጥ 1 ሚሊዮን የሚሆን መኪና የለም እኛ ስንት ነን 120 ኦር 130 140 ሚሊዮን አኮ 120 ሚሊዮን ብለን እናስበው አስባችሁ 1 ሚሊዮን የሚሞላ ሀብታም የለም ማለት ነው ጋይስ ከዚህ በላይ ነቃ ደንገጥ አለ አስቡት በቆዳ ስፋት ከአፍሪካ በህዝብ ብዛት ከአፍሪካ ሁለተኛ ራንክ ነው ቢያንስ ያሉንን ህዝቦች ወደ ገንዘብ መቀየር ለምንድን ነው የከበደን በጣም በውስን ሰዎች ነው ይሄ ነገር ራን እየተደረገ ያለው የዛ አንዱ አካል መሆን ለምንድን ነው የከበደን መልፋት ባለብን አቅም እየለፋን ነው ወይ ድካምስ ለኛ ምንድነው መድከምስ ማለት ምን ማለት ነው መልፋትስ ማለት ምን ማለት ነው ምንድነው ያልገባን ነገር ይሄንን የህዝብ ብዛት ይሄንን የህዝብ ቁጥር ወደ ገንዘብ ለምንድን ነው መቀየርስ የከበደን ከኛ የጎደለ ምንድነው እኔ ሁሌ ጥያቄ የሚሆንብኝ እሱ ነው ምክንያቱም የትም ዓለም ብትሄዱ በዚህ ያህል የቁጥር ብዛት በዚህን ያህል የቆዳ ስፋት በዚህን ያህል የመገበያየት ኦፖርቹኒቲ በፍጹም እንደዚህ ብቻ ሊሆን አይገባውም ብዬ ነው ማምነውና እናንተም ሐሳብ አስተያየታችሁን አስቀምጡልኝ በተቻለን አቅም እንግዲህ ነጭ ላብ የሚባለውን ፓርት እንግዲህ በልፋት አይደለም የሚሉ ሰዎች አሉ ያለፉ ሰዎች ምናምን ግን በደከመ በለፋ ነው ግን እንትኗን እቺ ዋናዋን እንትኗን እቺ የክሯን ትልትል እስክናገኛ ድረስ ማለት ነው እሷን ከያዝናት ነው የሚባለው አይደል ስለዚህ በዛ መጠን
ለመልፋት ምንድነው የያዘን የሚል ምክር ሐሳብ ነው። እናንተም ኮሜንታችሁን አስቀምጡልኝ። የእናንተንም መስማት ፈልጋለሁኝ። ኢንፎርሜሽኑ ላይ ስህተት ካለም ደግሞ ለመታረም ዝግጁ ነኝ። ይህ ሁሉም የሆነው ሀገራችን ሰላም ስትሆን ነው። ለሰላም የትኛውንም ዋጋ እንክፈል። አላህ ሀገራችንን ሰላም ያደርግልን። እጃችን ላይ ያለውን ሰላም እንጠብቅ። ኢትዮጵያ ለዘላለም ትኑር። ቴንኪው። እንደኔ ሐሳብ ምን መሰላችሁ? አንደኛ የመንግስት አሰራር ፖሊሲ፣ አንዳንድ ደግሞ የመንግስት ሰራተኞች ያሏቸው ነገሮች እናንተን ወደ ስራው እንድትገቡ አያገፋፏችሁም። ሁለተኛ ደግሞ የሆነ መነሻ ነገር ገንዘብ ያስፈልጋቸዋል። ስራ ማስኬጃ ነው የሚባለው፣ እንደዛ ነገሮችም ያስፈልጓቸዋል። ለዛ ነው በትንሽ ሰዎች ራን የሚደረገው ቢዝነሶቹ። ለማንኛውም እናንተም ሐሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ ጻፉልኝ። ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስል ነበረ። ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ ማጣት አያገኛችሁ፣ ማግኘት አይለፋችሁ። ሰላም ሁኑልኝ።